በረው አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት አንተ ምን አርገ ነው ቄሱ የታረደው አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው ወይ አንተ ወይ አባቶች ድሮ ምን አርገው ነው ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም ሐኪም ቤት የሚሄድ በሽታ ነው ልብሳችሁን አውልቃችሁ ባደጉራችሁ ስላልሮጣችሁ ጤነኛ አይደላችሁ የበሽታው ጥግ አንዳንድ ሰው ውሸቱ በሽታ አይመስለው ሰዎችን ያታለሉ መኖር በሽታ አይመስለው አይሁንም በቃ መታመማችሁን ሳታቁ እንደ ታመማችሁ ኖራችሁ መቃብር ትገባላችሁ ሰዎችን እንደዚህ በዚህ ልክ አይምሯቸውን ያበላሻችሁ መኖር ተገቢ አይደለም ባሎቹ ነው ሚስቶቹ ነው እርስ በርስ ወንድምና እህቱ ነው ማንንም ሆኖ ይሄን ብታደርጉ በጣም ጥሩ ነው ውሸታሞች ይሄን አድርጉ ታከሙ ሐኪም ቤት ሄዱና በደም ባለሙያዎችን ጠይቁ ስም ያለው በሽታ ነው እንደዚህ አይነት የማታለል ህይወት ተለማምዳችሁ በዚህ በማታለል ህይወት ውስጥ ሰዎች ሽማግሌ በማታለል ፓስተሮቹን በማታለል ቄሱን በማታለል ውስጣሱን በማታለል አባቶችን በማታለል ሴቶችን ሁሉን በማታለል የተካናችሁ ሰዎች ይሄ ጥበብ አይደለም በነገራችን ላይ የሰበና ችግር ነው በሽታ ነው መታከም ያለባችሁ ችግር ነው ለዚህ ነው አንዳንድ ሰዎች ለእርቅም ለመስማማትም ፈቃደኛ የማይሆኑት ያታለለ ነው ምክንያቱም ይደጋግሙታል አንድ ችግርን በጣም የምትደጋግሙ ውሸታችሁን በጣም የምትደጋግሙ ሰዎች ከዚህ ውሸት ውስጥ ከዚህ ችግር ውስጥ ከዚህ ውጣ ወረድ ውስጥ ከዚህ ካላችሁበት መከራ ውስጥ መውጣት ከፈለጋችሁ ዕውቀታችሁን አስተካክሉ አይምሮአችሁን አስተካክሉ አይምሮአችሁን ታከሙት በስነ ስርዓት ቁጭ በሉና ቴራፒ ውሰዱ ተማሩ የእግዚአብሔርን ሐሳብ ለመረዳት ሞክሩ አለበለዚያ አትወጡም በተታከሙ መርፌ ምናምን ካለው ብትወስዱ ኪኒን ካለው ብትጡ ቀጭኗን ትንሿን ቀዩን ሰሚያዩዋንናም ያላችሁ በስነ ስርዓት በሰዓት የሚዋጥ ነገር ካለ ብትወስዱ ቴራፒ ካለ ብትንቀሳቀሱና እንደዚህ አይነት ነገር ብታደርጉ በጣም ጥሩ አለበለዚያ አይሆን እንደ እድል ሆኖ ደሃ ሀገር ሆነን ነው እንጂ ሌላ ሀገር ቢሆን ቢጃማችሁን ወይ ሽርጣችሁን ለብሳችሁ መርፌ እየተወጋችሁ ኪኒን እየተሰጣችሁ ከቤተሰብ ተለይታችሁ ሪሃብ ሴንተር ነበር የምትቀመጡት እናንተ ውሸታሞች ግን እዚህ እየነዳችሁ ነው እዚህ ግን ትምህርት ቤት ልጆች ታደርሳላችሁ ያጭበረበራችሁ ሐኪም ቤት የሚሄድ በሽታ ነው ልብሳችሁን አውልቃችሁ ባደጉራችሁ ስላልሮጣችሁ ጤነኛ አይደላችሁ የበሽታው ጥግ አንዳንድ ሰው ውሸቱ በሽታ አይመስለው ሰዎችን ያታለሉ መኖር በሽታ አይመስለው አይሁንም በቃ መታመማችሁን ሳታቁ እንደ ታመማችሁ ኖራችሁ መቃብር ትገባላችሁ ሰዎችን እንደዚህ በዚህ ልክ አይምሯቸውን ያበላሻችሁ መኖር ተገቢ አይደለም በጋሻው ለዚህ ነውሩ ፒውርሊ ማድረግ ያለበት ነገር ንስሐ መግባት ነው ኦርቶዶክስን አይደለም የደፈረው ፕሮቴስታንትን አይደለም የደፈረው ተሐድሶን አይደለም የደፈረው ህፃናትን የፈጠረውን እውነተኛ ፈጣሪ ነው እውነተኛ አምላክ ነው እግዚአብሔር የ8 እና የ9 የ10 እና የ11 አመት ልጆችን የበጋሻው ካሴት ስለተቃጠለ እንዲታረዱ የሚያረጋ አምላክ አይደለም እንደዚህ አይነት አምላክ ይሄ በጣም ክሊር መሆን አለበት አንዳንዶች ፕሮቴስታንት ምናምን እያላችሁ ሞክራችኋል እኔ ከብዙ ፕሮቴስታንቶች ጋር ተነጋግሬያለሁ ምናልባት በጣም መሪ የሆኑ ትላልቅ ሰዎች የ70-80 አመት ሰዎች በቤተ ክርስቲያን መስረታና በቤተ ክርስቲያን አገልግሎት ውስጥ ብዙ ልምድ ያላቸው ሁሉም ባንድ ድምጽ ያሉኝ ነውር ነው ያሉት በጋሻው ሜንሽን አርጉልኝ ንስሐ ግባ አሳፋሪ ነው እግዚአብሔር ቂመኛ አይደለም ምን አይነት መንፈስ ነው የሆነልህ ይሄ ያርሲ ዞን እንትኑ እኮ አልተፈጸመም ብሎ ይካደው በካንተ በጣም የተሻለ ነው ቢያንስ ክህደት ነው የሱ የኔና የበጋሻው ኢየሱስ አንድ አይነት ኢየሱስ አይደለም አክቹአሊ ታድሶ ላይ ያለኝን ሪዘርቬሽን ሁሉ ጊዜ ታውቁታላችሁ ሁሉ ጊዜ ያወራሉ በጋሻው ግን እዚህ ጋር ፒውርሊ ስህተት ተሳስቷል ማድረግ ያለበት ንስሐ መግባት ነው ባይዘው ያርሲ ግድያ ለእያንዳንዳችን ንጹሃን ሰዎች የማንቂያ ደውል ነው ለሙስሊሙ የማንቂያ ደውል ነው
ለክርስቲያኑ የማንቂያ ደውል ነው፣ ለፕሮቴስታንቱ የማንቂያ ደውል ነው። ማንም ሰው እየመጣ ልጆችን የሚገድል ከሆነ መንግስት በዚህ በኩል ያለውን ቸልተኝነት እንዲያርም ተባብረን ልንነግረው ጆይንት ፕሮጀክቶች ሊኖሩን ይገባል። ማለት ሙስሊም፣ ክርስቲያን፣ ኦርቶዶክስ፣ ፔንቴ ምናምን ሳንል በቃ አረፍ መንግስት በቃ ሰላም አስጠብቅ፣ የምትሾማቸውን ሰዎች ወቃቸው፣ የሾምካቸው ምንም አልተፈጸመም ብለው እንዲክዱ አይደለም ብለን ልንነግረው ይገባል። እነ በጋሻው ግን ከዚህም ያለፉ ነውረኞች ናቸው። ከሃዲዎቹን መንግስት ይቀጣቸዋል፣ እግዚአብሔር ይቀጣቸዋል። እነ በጋሻው ግን ነፍሳችሁን ለማዳን ንስሐ መግባት ነው ያለባችሁ። እንዴት አይነት መንፈስ ነው ይሆነል? እንዴት አስቻለ? የ8 ዓመት ልጅ እኮ ሲሞት ያሳዝናል። እግዚአብሔር ስለኔ ካሴት ነው ምናምን ወይኔ እግዚአብሔር ምን ብንበድለው ነው እናንተ እጅ ላይ የጣለ? እንዴት ብንሆን ነው እናንተ የሃይማኖት መሪዎች ሆናችሁ? በእውነት ልንገራችሁ እኔ ሃይማኖተኛ አይደለሁም፣ ግን ከነበጋሻው የተሻለ መንፈስ አለኝ። ቢያንስ አዝናለሁ። እግዚአብሔር ምህረትን ያድርግልህ። በእውነት የምላችሁ አንድ ሰው ጧት ደውሎ ሲነግረኝ ያን ያህል ብዙ የተጋነነ ነገር አልመሰለኝም ነበር። አሁን ስሰማው ግን ሾክ ነው ያደረኩት። በጣም ነው የደነገጥኩት። ይሄ የፕሮቴስታንት ድምጽ አይደለም፣ የበጋሻው ድምጽ ነው። በዚህ መጠየቅ ያለበት በጋሻው ብቻውን ነው። ፕሮቴስታንት ብሎ ነፍሰ ገዳይ፣ ፕሮቴስታንት ብሎ በቀለኛ፣ ፕሮቴስታንት ብሎ በሰው ደም የሚቀልድ ሰው የለም። ሁላችሁንም ወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ክብር ለኦርቶዶክስ ቤተክርስቲያን፣ መጽናናት ለሞቱባቸው ሰዎች ይሁን። እግዚአብሔር ይባርካችሁ። ሐቀኛውና ሚዛናዊ ፓስተር ቸሬ እንግዲህ እንደሰማችሁት በዚህ ልክ በጋሻው ደሳለኝን ወደ ሕክምና እንዲሄድ በጊዜ እንዲታከመው ይሄንን ክፉ በሽታ መታከም እንዳለበት በደንብ አስረድቶታል ማለት ነው። በእውነት እናዝንለታለን። በጋሻው የተናገረው ነገር እያደረገ ያለው እየሆነ ያለው ነገር የሚያሳዝን የሚታዘንለት እግዚአብሔር አምላክ ልብ ይስጥህ፣ ድንግል ማርያም በምልጃዋ ትቅረብህ የምንል አይነት ወንድም ነህ። ታሳዝነናለህ። እንዲህ አይነት የጭካኔ መንፈስ የአውሬ መንፈስ ተጠናውቷልና እናዝንልሃለን። በእርግጥ የፈጸምከው ወንጀል ግን ለታሪክ ይቀመጣል። የምትጠየቅበት ጊዜ ደግሞ እንዲመጣ እንፈልጋለን። መጠየቅ አለብህ፣ በህግ መቅረብ መቻል አለብህ። ይህንን ጭፍጨፋ የኦርቶዶክሳውያን ጄኖሳይድ ላይ ስላወጅክ ማለት ነው። እንዲሁም ደግሞ ፕሮቴስታንት ወንድማችን ጌዲዮን በላይ በደንብ በሚገልጽ ሁኔታ ድንቅ በሆነ አገላለጽ ስለ በጋሻው ጤናማ ለመሆን ንስሐ መግባት እንዳለበት በደንብ ተናግሯል። ይሄ እጅግ በጣም የሚጠበቅ ሁሉም ሰው በጋሻውን በዚህ ልክ ሊያወግዝና ይቅርታ እንዲጠይቅ ማስገደድ ከይቅርታም በላይ ደግሞ ህግ እንዲጠይቀው የምናደርግበትን መንገድ እንፈልጋለን ማለት ነው። ምክንያቱም ይሄ በቁስላችን በህመማችን በሐዘናችን ላይ አላግጦ የሚቀር አይደለምና እንዳሾፈብን አይቀርም። በሐዘናችን በላይ እኩል ከገዳዮቹ እኩል ገድሎናል። እኩል በሚባል ደረጃ በጋሻው ኦርቶዶክሳውያንን ገድሏል ማለት ነው። በምላሱ አውቶማቲክ በሆነ መሳሪያ አጥፍቶናል። ብዙ ኦርቶዶክሳውያንን ገድሏል። ብዙ ኦርቶዶክሳውያን ተቆጥተዋል። በዚህ ንግግሩ አዝነዋል፣ ተበሳጭተዋል፣ መንፈሳቸው እንዲታወቅ አድርጓል። ስለዚህ ይሄ የአውሬ መንፈስ ያለበት ሰው ይሄንን ሁሉ በደል ስለፈጸመ ለህግ እንዲጠይቅ እንፈልጋለን ማለት ነው። ዶክተር ዮናስም በበጋሻው ንግግር እጅግ በጣም ተቆጥቶ በጋሻውን አርፈ ተቀመጥ ልክን ወቅ ብሎታል። እስኪ ይሄንን ደግሞ እንስማው። ወይ እነሱ ወይ አባቶች ድሮ ምንም አድርገው ይሆናል ዛሬ ላይ ሻሸመኔ ነደደው ካህናቱ የተገደሉት ቤተ መቅደሱ እንደዚህና እንደዛ የሆነው የኔን የባሪያውን ካሴትና መጽሐፍ እነንቶኔ ስላቃጠሉት ነው። ካህናቶቹ ላይ ምዕመናኑ ላይ ነዋያተ ቅዱሳቱ ላይ የሆነው ሁሉ የሆነ ያለው ብሎ ማሰብ ተላላነት ነው፣ ምክንያታዊነትም አይደለም። ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊም እይታም አይደለም። አብሮ ለመኖርም አያዋጣም አይጠቅምም ሲሉ የፍልስፍና ምሁሩ ዶክተር ዮናስ ከገራሉ። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ህይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን ምንም ይሁን ምን የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰው ልጅ ህይወትን ከካሴት ወይም ከመጽሐፍ መውደም ወይም መቃጠል ጋር ማወዳደርም ሆነ መነጻጸር ነውር ነው ሲሉ በጋሻው ደሳለኝ ንግግር መልስ ሰጥተዋል። እግር መንገዴን በወንጌላውያን ላይ እየተዘራ ያለውን የውሸት ትርክትና የውሸት
የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውላድሮ አረሙ ብዙ ዋጋ እንዳያስከፍል የሚዲያ ዘመቻው ቀላል አይደለም። ከቻሉ ማዘን ካልቻሉ ዝም ማለት ነው። የሰው ልጅ ክብር ዝቅ የሚያደርግ የወንጌል የለም ካለም እሱ ሰው ሰራሽ የነንቶኔ ወንጌል ነው ብለዋል ዶክተር ዮናስ ከበጋሻው ደሳለኝ አስተምሮ። የበጋሻው ደሳለኝ ንግግርና የዶክተር ዮናስ ካሽ እንዴት አገኛችሁት? እናንተም እስኪ እዚህ ላይ ሐሳባችሁን ኮሜንት ላይ ጻፉልን። የመረጃ ለሌሎች እንዲደርስ ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች። በወርሃ ጽጌ ደግሞ ምን ሊሉን ነው? ለማንኛውም የተዋሕዶ ልጆች ይህንን ቪዲዮ ከመቼውም ጊዜ በበለጠ ሪፖስት፣ ኮፒ ሊንክ አድርጉት። ኮሜንት ላይ ግቡና ትናንት የጽጌ አዳርን የት እንዳሳለፋችሁ አጥለቅልቁልኝ። ይህንን ቪዲዮ ሙሉን ሰምተነው እንመለስ። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። እኔ የምለው ነበጋሻው ደሳለኝ የያዛችሁትን መጽሐፍ ቅዱስ መቼ ነው የምትኖሩት? እሺ መኖሩን ተውት። መቼ ነው አንበባችሁ የምትተረጉሙት? እሺ ማንበብና መተርጎሙን ተውት። እንደው ቢያንስ ግን መቼ ነው ጽንሰ ሐሳቡን የምትረዱት? በጣም የሚያሳፍር ምናልባትም ምን ያክል ጨካኞች እንደሆናችሁ የሚያሳይ ቪዲዮ ነው። ማለት ቤተክርስቲያናችን ስታስተምረን፣ ኢየሱስ ክርስቶስ ሲያስተምረን፣ ሐዋርያት ሲያስተምሩን በዚህ ዓለም መከራ እንዳለብን ክርስቲያኖች በሃይማኖታችን ብቻ ክርስቶስን በመምረጣችን ብቻ መከራን እንደምንካፈል መከራን እንደምንሳተፍ ብዙዎችም ደግሞ በሰማዕትነት እንዳለፉ ይኸው በያስከው መጽሐፍ ቅዱስ ውስጥ ታሪካቸው ያለ እነ ቅዱስ ዲያቆን እስጢፋኖስ፣ ሐዋርያው ጳውሎስ፣ ሐዋርያው ጴጥሮስ፣ ሌሎችም ጻድቃንና ሰማዕታት አብዛኞቹ ሐዋርያት ሰማዕትነትን ተቀብለው ነው ያለፉት። በወንጌል ስም ወንጀል እየሰሩ ዕውቅናና ዝናን ለማግኘት ኦርቶዶክሳንን በማበሳጨት ክፉ ንግግር በማድረግ ዝናን ተቀባይነትን እዩኝ አለሁ ለማለት እየሞከሩ የሚገኙት በጋሻውና ትዝታው እንዲሁም መሰሎቹ ኦርቶዶክሳን ላይ ዛሬም የግፍ ጡጫቸውንና ዱላቸውን ኦርቶዶክሳን ላይ አድርገዋል ማለት ነው። ይሄን እንግዲህ በህግ የምንጠይቅበት መንገድ ይኖራል ማለት ነው። ዛሬ ምናልባት ህግ አድልቶላችሁ ብታለፉም ነገ ነው ግዳ ከተጠያቂነት የምታመልጡበት ጊዜ እንደማይኖር ልታውቁ ይገባል ማለት ነው። እንግዲህ ሁላችንም ይሄን በጽኑ እንቃወማለን። በጋሻውን ለህግ ተላልፎ እንዲሰጥ እንጠይቃለን ማለት ነው። ሁላችንም ኦርቶዶክሳውያን በሞቱ ኦርቶዶክሳውያን ላይ ዘብቷልና ይሄንን እንደቀላል የምናየው ነገር አይሆንም። ለሞቱ ወንድሞቻችን መስማዕትነት ላለፉ እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳልፍልን ያቆይልን። ሰላም ለእናንተ ይሁን። ሰላም ቆዩ።